ሁላችንም ለጸሎት እንነሳ፣ በጸሎት እንክፈት። በልዑል እግዚአብሔር ፊት መቆማችንን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል። አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረት ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህና እንደ ቸርነት ብዛት ተመልክተ ቀኑን ባርከህና ቀድሰህልን በያለንበት ቦታ በሰላምና በጤና ውለ በሰላምና በጤና ለዚህ ሰዓት ያደረስከን በዚህ ሰዓት የሚያሰባሰብከን እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችንና መድኃኒታችን ፈጣሪያችን ልዑል እግዚአብሔር ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተ ለዚህ ያደረስከን ስለ ድንግል ማርያም ብለ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ኃይለ አጋንንትን እንድታርቅልን ቅዱስ መንፈስንም እንድታሳደርብን እኛ ኃጢአተኞችና በደለኞች ባሪያዎች በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትና እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በመላው ዓለም የምትኖሩ የክርስቶስ ቤተሰቦች የተወዳጇ እናታችን የንጽሕተ ንጹሐን የቅድስት ድንግል ማርያም የአስራት ልጆች የእልፍ አእላፋት ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን፣ ሰማዕታት ወዳጆች በኃያሉ በልዑል እግዚአብሔር ፍጹም ሰላም እንደምን አረፈዳችሁ? እንደምን ቆያችሁ? እንደምን አምላካችን በሰላምና በጤና ለዚህ ሰዓት አደረሰን አደረሳችሁ? እንኳን ለብርሃነ ትንሣኤው በሰላምና በጤና አደረሳችሁ። አሜን። በእውነት ቸሩ መድኃኔዓለም የትንሣኤው ጌታ አምላካችን መድኃኔዓለም ኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። በዓሉን የሰላም የፍስሐ የሐሴትና የደስታ ያደርግልን። አሜን። እንደ እግዚአብሔር መልካም ፈቃድ የዛሬውን መርሐ ግብራችንን ጀምረናል ማለት ነው። የዛሬው መርሐ ግብራችን ያው ቀጥታ ወደ ስንክሳር ከመግባታችን በፊት ቀደም ብዬ እንዳሳወቅኳችሁ የትንሣኤ ቀን ማለት ነው መጀመሪያ ወንጌል እናዳምጣለን ማለት ነው። እስከ እሁድ ድረስ እስከ ቅዳሜ ድረስ መክፈቻችን የሚሆነው ስንክሳር ሳይሆን ወንጌል ይሆናል ማለት ነው። ትንሣኤውን በማስመልከት ቀጥታ ወደዛ እንገባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተንሥእ ለጸሎት እግዚኦ ተሳለነ ምስለ መንፈስከ
መንፈስከ በእንተ ወንጌል ቅዱስ ይረስየ ልዋነ ለሰሚዐ ወንጌል ቅዱስ ወተንሥአ እግዚአብሔር ከመ ዘንቃዕ እምንዋም እግዚአብሔር ከመ ዘንቃዕ እምንዋም ወከመ ኃያል ወህዳገ ወይን ወቀተለ ጸሮ በድሬው እግዚአብሔር ከመ ዘንቃዕ እምንዋም ወከመ ኃያል ወህዳገ ወይን ወቀተለ ጸሮ በድሬው እግዚአብሔር ከእንቅልፍ እንደሚነቃ ተነሳ። የወይን ስካር እንደተወ እንደ ኃይለኛ ሰው ጠላቱንም በኋላው አጠፋ። ሃሌሉያ ቆሙ ወአጽምዑ ወንጌለ ቅዱስ ዜናሁ ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ ሃሌሉያ። ቅድመ ዓለም የነበረ አሁንም ያለ
ዓለምንም አሳልፎ የሚኖር የጌታችንና የአምላካችንን የመድኃኒታችንን የኢየሱስ ክርስቶስን ወንጌል ቆማችሁ ስሙ። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ወንጌል ቅዱስ ማቴዎስ እንደጻፈው የማቴዎስ ወንጌል ምዕራፍ 28 ቁጥር 1 እስከ 19 ያለው ቃል እንዲህ ይላል። እነሆ ታላቅ ንውጽውጽታም ሆነ፣ የእግዚአብሔር መልአክ ከሰማይ ወርዷልና፣ ቀርቦም ከመቃብሩ አፍ ላይ ያለችውን ደንጊያ አንከባሎ በላዩዋ ላይ ተቀመጠ። መልኩ እንደ መብረቅ፣ ልብሱም እንደ በረድ ነጭ ነበረ። ከግርማውም የተነሳ መቃብሩን የሚጠብቁ ታወኩ፣ እንደ በድንም ሆኑ። ያም መልአክ መለሰ፣ ሴቶችንም እንዲህ አላቸው፣ እናንተስ አትፍሩ፣ የተሰቀለው ኢየሱስን እንደምትሹ አውቃለሁና ከዚህ የለም፣ እሱ እንደተናገረው ተነስቷል። ነገር ግን ኑና ተቀብሮበት የነበረውን እዩ። ፈጥናችሁም ሂዱና ለደቀ መዛሙርቱ እንደተነሳ ንገሯቸው። እነሆ ወደ ገሊላ ይቀድማችኋል፣ በዚያም ታዩታላችሁ። እነሆ ነገርኳችሁ። እነዚያም ሴቶች በፍርሃት በድንጋጤ በታላቅ ደስታም ፈጥነው ሄዱ፣ ለደቀ መዛሙርቱም ይነግሩ ዘንድ ሮጡ። ለደቀ መዛሙርቱ ሊነግሩ ሲሄዱም ጌታ ኢየሱስ በመንገድ ተገለጸላቸውና እንዴት ናችሁ አላቸው። እነርሱ ቀርበው እግሩን ይዘው ሰገዱለት። ከዚያ በኋላ ጌታ ኢየሱስ አትፍሩ፣ ሂዱና ወደ ገሊላ እንዲሄዱ ለወንድሞቼ ንገሯቸው፣ በዚያም ያዩኛል አላቸው። ከእነዚያም ሴቶች ከሄዱ በኋላ ወታደሮች ወደ ከተማ ገብተው የሆነውን ሁሉ ለካህናት አለቆች ነገሩ። እነሱም ተሰብስበው ከሽማግሌዎች ጋር መክረው ለወታደሮቹ ብዙ ወርቅ ሰጧቸው። እንዲህም አሏቸው፣ እኛ ተኝተን ሳለን ደቀ መዛሙርቱ በሌሊት መጥተው ሰረቁት በሉ። ይህ ነገር በአሕዛብ አለቃ ዘንድ የተሰማ እንደሆነ እናሳምነዋለን፣ እናንተንም እናድናችኋለን፣ ነገራችሁንም እውነት እናስመስለዋለን፣ እንዳታዝኑም እናደርጋለን። ወታደሮቹም ገንዘቡን ተቀብለው እንደመከሯቸው አደረጉ። ይህም ነገር እስከ ዛሬ በአይሁድ ዘንድ ሲነገር ይኖራል። 11 ደቀ መዛሙርቱ ግን ጌታ ኢየሱስ ወደ አዘዛቸው ወደ ገሊላ ተራራ ሄዱ። ባዩትም ጊዜ ሰገዱለት፣ እኩሌቶቹ ግን ተጠራጠሩ። ጌታ ኢየሱስም ቀረበና የሰማይና የምድር ሥልጣን ሁሉ ተሰጠኝ ሲል ተናገራቸው። ሄዱና አሕዛብን ሁሉ አስተምሩ፣ ስታጠምቋቸውም በስመ አብ ወወልድ ወመንፈስ ቅዱስ በሉ፣ ያዘዝኳችሁን ሁሉ ይጠብቁ ዘንድ አስተምሯቸው። እኔም እስከ ዓለም ፍጻሜ በዘመኑ ሁሉ ከእናንተ ጋር እኖራለሁ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ረድኤትና በረከት በሁላችንም ላይ ይደርብን፣ አሜን። ነአምናበ ዘበአማን ወነአምን ወልደ ዘበአማን ወነአምን መንፈሰ ቅዱሰ ዘበአማን እልወ ሥላሴሆሙ ነአምን። አማን በአማን አማን በአማን አማን በአማን አማን በአማን ተንሥአ እምነ ሙታን ተንሥአ እምነ ሙታን ተንሥአ እምነ ሙታን ተንሥአ እምነ ሙታን አማን በአማን አማን በአማን አማን በአማን አማን በአማን ተንሥአ እምነ ሙታን ተንሥአ እምነ ሙታን እውነት በእውነት እውነት በእውነት እውነት በእውነት እውነት በእውነት ተነስቷል የዓለም መድኃኒት ተነስቷል የዓለም መድኃኒት
ተነስቷል የዓለም መድኃኒት ተነስቷል የዓለም መድኃኒት እውነት በእውነት እውነት በእውነት እውነት በእውነት እውነት በእውነት ተነስቷል የዓለም መድኃኒት ተነስቷል የዓለም መድኃኒት ተነስቷል የዓለም መድኃኒት ተነስቷል የዓለም መድኃኒት ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃን ከፈኑ ዲቤነ ብርሃን ከፈኑ ዲቤነ ብርሃን ከፈኑ ዲቤነ ብርሃን ከፈኑ ዲቤነ ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃን ከፈኑ ዲቤነ ብርሃን ከፈኑ ዲቤነ ብርሃን ከፈኑ ዲቤነ ብርሃን ከፈኑ ዲቤነ ትንሣኤ ለምናምለኛ ትንሣኤ ለምናምለኛ ብርሃንን ላክልን ወደኛ ብርሃንን ላክልን ወደኛ ብርሃንን ላክልን ወደኛ ብርሃንን ላክልን ወደኛ ትንሣኤ ለምናምለኛ ትንሣኤ ለምናምለኛ ብርሃንን ላክልን ወደኛ ብርሃንን ላክልን ወደኛ ብርሃንን ላክልን ወደኛ ብርሃንን ላክልን ወደኛ ወምድርኒ ትገብር ፋሲካ ወምድርኒ ትገብር ፋሲካ ተአጼባ በደመ ክርስቶስ ተአጼባ በደመ ክርስቶስ ተአጼባ በደመ ክርስቶስ ተአጼባ በደመ ክርስቶስ ወምድርኒ ትገብር ፋሲካ ወምድርኒ ትገብር ፋሲካ ተአጼባ በደመ ክርስቶስ ተአጼባ በደመ ክርስቶስ ተአጼባ በደመ ክርስቶስ ተአጼባ በደመ ክርስቶስ ምድር ጸዳች ሐሴት አረገች ምድር ጸዳች ሐሴት አረገች በክርስቶስ ደም በእውነት ታጠበች በክርስቶስ ደም በእውነት ታጠበች በክርስቶስ ደም በእውነት ታጠበች በክርስቶስ ደም በእውነት ታጠበች ምድር ጸዳች ሐሴት አረገች ምድር ጸዳች ሐሴት አረገች በክርስቶስ ደም በእውነት ታጠበች በክርስቶስ ደም በእውነት ታጠበች በክርስቶስ ደም በእውነት ታጠበች በክርስቶስ ደም በእውነት ታጠበች። አሜን አሜን። የትንሣኤው ባለቤት ቸሩ አምላካችን መድኃኔዓለም ኢየሱስ ክርስቶስ በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። ምዕመናን ወንድሞቼ፣ ያው ሰሞኑን የትንሣኤ ሰሙን በዓል ስለሆነ
በዚህ መልኩ ነው ገና ስንጀምር የምንጀምረው ማለት ነው። ልክ እንደ ዛሬው ዛሬ የተነበበው የማቴዎስ ወንጌል ነው። ነገ ደግሞ የማርቆስ ወንጌል ይቀጥላል። ከማርቆስ ቀጥሎ የሉቃስ፣ ከሉቃስ ቀጥሎ ደግሞ የዮሐንስ ወንጌልን እንደዛ አዳምጠን ዘምረን ነው ወደ ሁለተኛው መርሃ ግብራችን የምንሸጋገረው እስከ ቅዳሜ ድረስ ማለት ነው። ትንሣኤ ስለሆነ እንደውም በዚህ ሳምንት እያንዳንዱ ቀናት ስያሜ አላቸው አይደለ? የመጀመሪያው ሰኞ ዛሬ ምንድን ነው የሚባለው? ንገሩኝ እስቲ። ሰኞ ምንድን ነው የሚባለው? ሰኞ ማዕዶት። ነገስ ምን ይባላል? የነገው ቀን የነገው ቀን ምን ይባላል? ለቅቄላችኋለሁ እኮ። ሁለተኛው ቶማስ፣ ሶስተኛውስ አራተኛ አዳም ሐሙስ። እሺ አምስተኛውስ ቅዱስ ቤተክርስቲያን አርብ ቤተክርስቲያን። ስድስተኛውስ ቅዱሳት አንስት። ከዛ ሰባተኛው እሑድ ደግሞ ምንድን ነው የሚባለው? ዳግማይ ትንሣኤ። አጠቃላይ ደግሞ ስናጠቃላችሁ ትንሣኤ ተብሎ ይጠራል ማለት ነው። እና ይህንን ነው። ስለዚህ ወቅቱ ሳምንቱ በሙሉ ትንሣኤ የሚታሰብበት ስለሆነ ስለዚህ ስለዛ ያንን በማስመልከት እኛም እንደ ማህበራችንን ለስም አጠራሩ ክብር ምስጋና ይግባውና የቸሩ መድኃኔዓለምን ትንሣኤን በዚህ መልኩ እናከብራለን ማለት ነው። እስቲ ስለ ትንሣኤ ትንሽ እንነጋገርና እንደዚሁም ደግሞ ስለ ሰባቱ ሳምንታት ስያሜያቸው ትንሽ ተነጋግረን ወደ ስንክሳር ትምህርታችን እንገባለን። ትንሣኤ ምንድን ነው ለመሆኑ? ትንሣኤ ማለት ምን ማለት ነው? ትንሣኤ የግዕዝ ቃል ነው። በነገራችን ላይ ትንሣኤ የግዕዝ ቃል ነው። የግዕዝ ቃል ሲሆን መገኛው ተንስአ ወይም ተነሳ የሚለው ግስ ነው። ትርጉሙ ምንድን ነው? ትንሣኤ ማለት ቃል በቃል ሲፈታ መነሳት፣ አነሳስ፣ አዲስ ሕይወትን ማግኘት ማለት ነው። ትንሣኤ በየመልኩ በየአይነቱ ሲተረጎም ስንት ክፍል አለው? 5 ክፍል አለው። የመጀመሪያው ትንሣኤ ህሊና ይባላል። የህሊና ትንሣኤ ማለት ነው። እግዚአብሔርን ወደ ማሰብ የተመለስንበት ስለሆነ ነው። ይህ ማለት ተዘክሮተ እግዚአብሔር ወይም እግዚአብሔርን ማሰብ ይባላል። ሁለተኛው ትንሣኤ ልቡና ይባላል። የዚህ ምስጢሩ ደግሞ ቃለ እግዚአብሔር መስማት፣ በንስሐ እየታደሱ በህይወት መኖር ነው። ይህንን ህይወት አግኝተንበታልና ነው ትንሣኤ ልቡና የሚባለው። ሶስተኛ ትንሣኤ ለጊዜው በተአምራት የሙታን በስጋ መነሳት ራሱ እሱም ትንሣኤ ይባላል። ግን ይሄ በድጋሚ ሌላ ሞት የሚከተለው ትንሣኤ ነው። ለምሳሌ አልዓዛር ተነስቶ ነበር አይደለም? በጌታ ተአምር እንደገና ተመልሶ አልሞተም? ሞቷል አይደል? ተመልሶ ወንጌልን ሲሰብክ ኖሮ እንደውም አንድ ሀገር ላይ ኤጲስቆጶስ ሆኖ ከዛ በኋላ ተመልሶ አርፏል። አሁን የመጨረሻው ትንሣኤ አለ። ዳግም የምንነሳው ትንሣኤ ግን አንዴ ከተነሳን መሞት የሚባል ነገር የለውም። መፍረስ፣ መበስበስ፣ መታመም፣ ህመም የሚስማማው ስጋ ይዘን አይደለም በኋላ በዕለተ ምጽአት የምንነሳው። ህመም የሚስማማው ችግር የሚስማማው በአጭሩ ምድራዊ ነገር በሙሉ ይሻራል ማለት ነው በኋላ በዕለተ ምጽአት። ከዚህኛው አሁንኛው የድንገት በተአምር የምንነሳው ትንሣኤ ግን ከዚህ የተለየ ነው ማለት ነው። ይሄ መረዳት ያለብን ሶስተኛው ትንሣኤ መሆኑ ነው። አራተኛ ትንሣኤ የምንለው ግን አሁን ለስም አጠራሩ ክብር ምስጋና ይግባውና ክርስቶስ ምሳሌ የሆነን ትንሣኤ ነው፣ ለእኛ አራያ። ይህን በማስመልከት ቅዱስ ጳውሎስ ምን ይላል? በአንደኛ ቆሮንቶስ ምዕራፍ 15 ላይ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል ይላል። በኩራት ማለት ምን ማለት ነው? የመጀመሪያ ሆኖ ተነስቷል። አሁን እኛ የምንጠብቀው ሁላችንም የትኛውን ትንሣኤ ነው? የክርስቶስ የተነሳውን ትንሣኤ አይነት ነው የምንጠብቀው። መቼ? በኋላ በዕለተ ምጽአት ስንነሳ አንሞትም፣ ዘላለማዊ ሕያዋን ሆነን እንኖራለን። ቅዱስ ጳውሎስ ይህን በማስመልከት ምን አለ? የዚያን የመሬታዊ መልክ እንደለበስን የሰማያዊ መልክ ደግሞ እንለብሳለን አለ። መሬታዊ ሲል የማንን ማለቱ ነው? ንገሩኝ እስቲ። መሬታዊ ሲል የማንን ነው? የአዳምን። አሁን የአዳም መሬታዊ መልክ ምን ይሆናል? ይበሰብሳል፣ ይሞታል፣ ይፈርሳል። ስለዚህ ሰው ሁሉ በአዳም ሞት እንደሚሞተው ሁሉ በማን ትንሣኤ ይነሳል ማለት ነው? በማን ትንሣኤ ይነሳል? በክርስቶስ ትንሣኤ ይነሳል ማለት ነው። እና አሁን የምንጠብቀው ሁላችንም ተስፋ የምናደርገው ያንን ትንሣኤ ነው፣ በኋላ በዕለተ ምጽአት ማለት ነው።
ያንን ትንሣኤ ነው። አራተኛው ትንሣኤ ማለት እሱ ነው። በስልጣኑ ሞትን ድል አድርጎ መነሳቱን ያመለክታል። ዋናው ትምህርታችንም ደግሞ ይሄ ነው። አምስተኛውና የመጨረሻው የትንሣኤ ደረጃ የባሕርይ አምላክ የጌታችን መድኃኒታችን ኢየሱስ ክርስቶስ ትንሣኤ መሰረት ያደረገ ትንሣኤ ዘጉባኤ ይባላል። ይህ ከዓለም ሕልፈት በኋላ ሰው ሁሉ እንደ ሥራው ለክብርና ለውርደት ለጽድቅና ለኩነኔ በአንድነት የሚነሳው የዘላለም ትንሣኤ ነው። ይሄኛው ትንሣኤ ማለት ነው። ግማሹ ለምንድን ነው የሚነሳው? ለውርደት። ኃጢአት ሰርቶ አምላኩን ክዶ የኖረ ከሆነ ዘላለማዊ ቅጣት ሲኦል ገሃነምን ለመግባት ማለት ነው። እኩሉ ደግሞ መንግስተ ሰማይ ለመውረስ በክርስቶስ አምኖ ንስሐ እየገባ በጽድቅ ሕይወት ለተመላለሰው ሰው ማለት ነው። የደይን ትንሣኤና የሕይወት ትንሣኤ አለ ማለት ነው። የጽድቅ ትንሣኤ። በነገራችን ላይ ወደ ዋናው ይህን ስለዚህ ትንሣኤ ስንነጋገር ወደ ትንሣኤው በዓል እንምጣ። ይሄ የትንሣኤ በዓል ከመቼ ጀምሮ ነው የተጀመረው? የትንሣኤ በዓል በብሉይ ኪዳንስ ይደረግ ነበር ወይ የሚለውን እስቲ እንመልከት። በብሉይ ኪዳን በነገራችን ላይ ትንሣኤ አለ። ማነው? ፋሲካ አለ። ፋሲካ ተብሎ ይጠራ ነበረ። ፋሲካ ማለት መሻገር ነው በነገራችን ላይ እና ከኦሪቱ ምን ይባላል? በዓለ ፋሲካ ይባላል። ምን ማለት ነው? ፋሲካ በዕብራይስጥ ቋንቋ አንድም ፌሳ ወይም በጽር ወይም በግሪክ ቋንቋ ደግሞ ሰሃ የሚባል ፍቺ አለው። ታዲያ ወደ አማርኛችን ስንመጣ ደግሞ አንድም መሻገር፣ መሸጋገር ወይም ማዕዶት ወይም ደግሞ እድወት ወይም ደግሞ ደስታ፣ ፍስሐ የሚል ስያሜ ይሰጠናል ማለት ነው። ወይም በዓለ ነአት ተብሎም ይጠራል። የቂጣ በዓል ማለት ነው። እየተቻኮለ የሚበላ መስዋዕት ማለት ነው። የዚህ ታሪካዊ መነሻው በዘመነ ኦሪት ይከበር የነበረው በዓለ ፋሲካ ነው። ይህም እስራኤል ዘሥጋ ከግብፅ የባርነት ቀንበር ወደ ነፃነት የተላለፉበት፣ ከከባድ ሐዘን ወደ ፍጹም ደስታ የተሸጋገሩበት በዓል ነው። በዚህ ኦሪታዊ ምሳሌ በዓል አሁን አማናዊ በዓል በዓለ ትንሣኤ ተተክቶበታል። በብሉይ ኪዳኑ ፋሲካ ማለት ነው። ፋሲካ በዓለ ትንሣኤ በዘመነ አዲስ እስራኤል ዘነፍስ የሆንን ምዕመናንን የክርስቶስን ትንሣኤ የምናከብርበት ዕለት ነው። በነገራችን ላይ ወንድሞቼ ከብሉይ ኪዳን ፋሲካ ጋር ስናነጻጽረው ብሉይ ኪዳን ስጋዊ ድነት ያለበት ነው፣ የተደረገበት ነው። የአዲስ ኪዳኑ ትንሣኤ ፋሲካ ደግሞ ዘላለማዊ ድነት የተደረገበት ነው። የነፍስና የስጋ። ያኛው የስጋ ብቻ ነው፣ ይሄ ግን የነፍስም የስጋም ነው። ያኛው እስራኤላውያን የሚያከብሩት ከፈርዖን የባርነት አገዛዝ ነፃ የወጡበት ስለሆነ ነው። አሁን የምናከብረው ትንሣኤ ደግሞ ከዲያብሎስ ባርነት አገዛዝ ነፃ የወጣንበት ስለሆነ ነው። ያኛው እስራኤላውያን ለስንት ዓመት ነበረ ባሪያ ሆነው የቆዩት በግብፅ ሀገር በፈርዖን? ለስንት ዓመት ነበር እስኪ የሚነግረኝ? ለ430 ዓመት ነበረ ግብፅ ውስጥ በባርነት የቆዩት። አሁን ደግሞ እኛ ደግሞ ነፃ ወጣንበት ትንሣኤ የምናከብረው ለስንት ዓመት ነበረ የሰው ልጅ በዲያብሎስ አገዛዝ ስር የወደቀው? ለ5530 ትክክል፣ 5534 አስቡት። 5533 ዓመት ሙሉ በባርነት ስር ነበረ የሰው ልጅ በሙሉ። ከዚህ ባርነት ነፃ የወጣንበት ስለሆነ ነው ይሄ የአዲስ ኪዳኑን ትንሣኤ ወይም ፋሲካ የምናከብረው ማለት ነው። እና ያ ከዛ መነሻው ግን የብሉይ ኪዳኑ ፋሲካ ለአዲስ ኪዳኑ ፋሲካ እንደ ጥላ ሆኖ ያገለግል ነበር፣ እንደ ምሳሌ ማለት ነው። እንደ ምሳሌ ፈርዖን የዲያብሎስ ምሳሌ ነው። ግብፅ የምን ምሳሌ ነበረች? የሲኦል ምሳሌ። የሲኦል ምሳሌ። የኤርትራ ባህር የሞት ምሳሌ። የኤርትራን ባህር ሙሴ ከፍሎ በበትሩ እንዳሻገረ ሁሉ ለስም አጠራሩ ክብር ምስጋና ይግባውና ክርስቶስ በምን ተሰቅሎ ነበረ ሞትን የቆረጠው ከሰው ልጅ? በመስቀል ነው አይደለ? በመስቀል ተሰቅሎ ሞትን ከሞት ባርነት ወይም ከሞት ባህር አሻገረን፣ ነፃ ወጣን ማለት ነው። ሙሴ የጌታ ምሳሌ ሆኖ ያገለግል ነበረ ማለት ነው። በብሉይ ኪዳን የሙሴ በትር የምን ምሳሌ ሆኖ ያገለግል ነበር? የምን ምሳሌ? የመስቀሉ ማለት ነው። የመስቀሉ። አሁን በደንብ ተረዳችሁ አይደል? ያ ነው። ስለዚህ የብሉይ ኪዳን ምሳሌ ነበረው ይሄ አሁን እኛ የምናከብረው ትንሣኤ ማለት ነው። እና ይህንን እንድንረዳ እፈልጋለሁ። ሌላው በአዲስ ኪዳን ትንሣኤ ይህ በዓል ከኃጢአት ወደ ጽድቅ፣ ከውርደት ወደ ክብር፣ ከጠላት ሰይጣን አገዛዝ ወደ ዘላለማዊ ነፃነት
ካደፈ ከጎሰቆለ አሮጋዊ ህይወት ወደ አዲስ ህይወት የተሻገርንበት ከበዓላት ሁሉ የበለጠ የነፃነት በዓል ነው። ስለዚህ እኛ ክርስቲያኖች በታላቅ ደስታና መንፈሳዊ ስሜት በዓሉን እናከብረዋለን። መድኃኒታችን ሞትን በሞቱ ድል ነስቶ ሙስና መቃብርን አጥፍቶ በስልጣኑ የተነሳው መቼ ነው? መጋቢት 29 ቀን ነው። መጋቢት 29 ቀን በ34 ዓመተ ምህረት ማለት ነው። እንደዛ እንደሆነ የቤተ ክርስቲያን ታሪክ ያስረዳል። የትንሣኤ በዓል መከበር የጀመረው መቼ ነው? በቅዱሳን ሐዋርያት ዘመን ነው። በቅዱሳን ሐዋርያትና በሰባ አርድእት በ12ቱ ሐዋርያትና በ72ቱ አርድእት ጊዜ የተጀመረ በዓል ነው። ታዲያ በየጊዜው በተነሱ ሊቃውንትና ምዕመናን ይከበራል። ምናልባት ድምቀቱና የአከባበር ስርዓቱ ወይ ሊበዛ ወይ ሊቀንስ ይሆናል እንጂ በዓሉ ግን የተቋረጠበት ጊዜ የለም። ሁሌም በዓለም ላይ ይከበር ነበረ። ታዲያ በቅብብሎሽ ከዚህ በደረሰው ትውፊት መሰረት የኢትዮጵያ ኦርቶዶክስ ተዋሕዶ ደግሞ በሰሙነ ሕማማት ግብረ ሕማማቱ ስታነብ ሰንብታ ለትንሣኤ እሑድ አጥቢያ ማታ በ2 ሰዓት ለጸሎት ተሰብሰቡ ስትል የደውል ድምፅ ታሰማለች። ካህናቱም በቤተ ክርስቲያን ተሰብስበው ስርዓቱን በጸሎት ይጀምራሉ። ህዝቡም በቤተ ክርስቲያን ይሰበሰባል። ካህናቱ ከዛ መዝሙረ ዳዊት፣ ነቢያት፣ ሰለሞንና ውዳሴ ማርያም ከተደረሰ በኋላ ቀጥታ ወደ ማህሌት ይገባል። በዛው ቅዳሴ ሁሉ ያልቃል። በዚህ መልኩ ትንሣኤው ይከበራል ማለት ነው። ሌላው ከትንሣኤ ቀጥሎ የሚመጡ ቀናት አሉ። ቅድም እንደተነጋገር ነው። እነኚህም የመጀመሪያው ማዕዶት ይባላል። ማዕዶት ይባላል። ማዕዶት ማለት የቃሉ ትርጉም መሻገር ሲሆን በዚህ ቀን ቤተክርስቲያን ነፍሳት በክርስቶስ ሞትና ትንሣኤ ከሞት ወደ ሕይወት፣ ከአሳር ወደ ክብር፣ ከጨለማ ወደ ብርሃን፣ ከሲኦል ወደ ገነት መሻገራቸውን ፋሲካችን ክርስቶስ መሆኑን የምታስብበት ቀን ነው ማለት ነው። መቼ? ማዕዶት መሻገር፣ ጸአተ ነፍስ የነፍሳት ከሲኦል ወጥተው ወደ ገነት የተሸጋገሩበት መሆኑን የምናስብበት ቀን ነው ይሄ ቀን ማለት ነው። የነገው ቀን ደግሞ ሁለተኛው ምን ይባላል? ቶማስ ይባላል። ቶማስ በጦር የተወጋ ጎኑን በቀኖት የተቸነከረ እጁንና እግሩን ካላየው አላምንም በማለቱ ክርስቶስም ጣትን ወደዚህ አምጣና እጆችን እይ፣ እጅንም አምጣና ወደ ጎኔ አግባ፣ እመን እንጂ አትጠራጠር ብሎታል። ቶማስም ምን አለ? ጌታዬ አምላኬን ብሎ መለሰ። ጌታችን ኢየሱስም ስላየኝ አመንክን? ሳያዩ የሚያምኑ ብፁዓን ናቸው አለው። ቶማስ የጌታን ፍቅር ተገንዝቦ ትንሣኤውን ስላመነ ቅድስት ቤተክርስቲያን ዕለቱን ምን ብላ ጠራችው? ቶማስ ብላ ታስበዋለች ማለት ነው። ዲዲሞስ የተባለ ከ11 ደቀ መዝሙር አንዱ ቶማስ ጌታችን ኢየሱስ ክርስቶስ በዝግ ቤት ገብቶ ሰላም ለሁላችሁን ባላቸው ጊዜ ከእርሳቸው ጋር አልነበረም። ከ12ቱ አንዱ ቶማስ በአራማይክ ዲዲሞስ፣ በግሪክ ደግሞ መንታ ማለት ነው። ቶማስ በቤተ ክርስቲያን ታሪክ በፋርስና በህንድ ወንጌልን እንዳስተማረ ይነገርለታል። ለቶማስ ጎኑን እንዲዳስስ የፈቀደው ሌሎችም ቅዱሳን ሐዋርያት የተቸነከረውን እጅና እግሩን ያሳየው ካህናት ስጋውና ደሙን እንዲፈትቱ ነው። ዮሐንስም በእጃችን ዳሰስ ነው ብሎ ለዚህ ነው የተናገረው። ለማርያም መቅደላዊት ግን የተነሳ ዕለት አትንኪኝ ማለቱ ለሴቶቹ ስጋውን ደሙን መፈተት አልተፈቀደም ሲል ነው። እንደዚህ ብለው የቤተክርስቲያን አባቶቻችን ሊቃውንተ ቤተክርስቲያን ያትታሉ። አትንኪኝ፣ ገና ወደ አባቴ አላረኩም፣ ነገር ግን ወደ ወንድሞቼ ሂጂና ወደ አባቴ ወደ አባታችሁ፣ ወደ አምላኬ ወደ አምላካችሁ አርጋለሁ ብሎ አለ ብለሽ ንገሪያቸው አላት። ከዛ የጎኑን የዳሰሰች እጁ በሕይወት ትኖራለች። የቶማስ ማለት ነው። በህንድ ሀገር ከታቦት ጋር በመንበር ላይ አስቀምጠዋት ያከብሯታል፣ በክብር አስቀምጠዋታል። በየዓመቱ በእመቤታችን በዓል በአስተርዮ ሊያጥኑ ሲገቡ የሚሾመውን ወጥታ ቀኝ እጁን ትይዘዋለች። ታዲያ ዓመት አገልግሎ ያርፋል ማለት ነው። ስለዚህ ሐዋርያው ቅዱስ ቶማስንም በዚህ መልኩ ልናስበው ይገባል ማለት ነው። ሮብ ሲመጣ ደግሞ አልዓዛር ይባላል። አልዓዛር ማለት ክርስቶስ ያስነሳው የማርያምና የማርታ ወንድም ነው። የስሙ ትርጓሜ እግዚአብሔር ረድቷል ማለት ነው። እግዚአብሔር ረድቷል ማለት ነው። አልዓዛር ማለት አልዓዛር የሞተው መጋቢት 17 ነው። እህቶቹም ክርስቶስ እንዲመጣ መልእክት ልከውበት ነበር። ክርስቶስ ግን በአራተኛው ቀን ማለትም መጋቢት 20 መጥቶ ከሞት አስነስቶታል። ፋሲካውንም በወዳጁ በአልዓዛር ቤት ያከብር ዘንድ ከደቀ መዛሙርቱ ጴጥሮስንና ዮሐንስን አስቀድሞ ላከ። ከዚያም በአልዓዛር ቤት ሆኖ
የአዲስ ኪዳንን ስርዓት ሚስጥረ ቁርባንን ሰርቶ ለደቀ መዛሙርቱ ኤጲስቆጶስነት ለደቀ መዛሙርቱ አሳያቸው። አልዓዛር ከተነሳ በኋላ በሐዋርያት ኤጲስቆጶስነት ተሹሞ 40 ዓመት አገልግሎ ግንቦት 27 ቀን አርፏል። ግንቦት 27 ስንክሳር ላይ መመልከት ይቻላል። ሌላው አራተኛው ቀን አዳም ሐሙስ ይባላል። አዳም የመጀመሪያ ሰውና የሰው ሁሉ አባት ነው። በስድስተኛው ቀን የተፈጠረ የሰው ሁሉ ምንጭ ስለሆነ የሰው ዘር ሁሉ ከእርሱ ተገኝቷል። በዚህ ዕለት ለአዳም የተሰጠው የተስፋ ቃል ስለመፈጸሙ አዳም ከነልጆቹ በክርስቶስ ሞትና ትንሣኤ ነፃ ስለመውጣቱ ይታሰብበታል። ክርስቶስ በተነሳበት በአምስተኛው ቀን ሐሙስ አዳም ይባላል። ጌታችን አዳምን ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድናለሁ ብሎ ቃል ገብቶለት እንደነበር በመጽሐፈ ቀለሚንጦስ ላይ ተጽፏል። አዳምና ሔዋን በገነት 7 ዓመት ከቆዩ በኋላ ትእዛዙን በመተላለፋቸው ከኤደን ገነት አስወጣቸው። ብዙ ተባዙ ያለው ቃል እንዳይቀር በምድር ላይ ወርደው ልጆችን ወለዱ ይላል። የተወለዱትም ልጆች በቁጥር 60 እንደሆኑ የተወለዱት ልጆች ደጎችና ክፎች እንደነበሩ በአቤልና በቃየል ታውቋል። አዳም በዚህ ዓለም 930 ዓመት ኑሮ ቅድመ ልደተ ክርስቶስ በሚያዝያ 6 ቀን አርፏል። ሌላው በአምስተኛው ቀን ምን ተብሎ ይጠራል? ቤተክርስቲያን ተብሎ ይጠራል። አርብ የእግዚአብሔር ቅድስት ማደሪያ በሆነችው ቤተክርስቲያን ተሰይማለች። ይህም ሁሉም ምስጢራተ ቤተክርስቲያን የተፈጸመባት ዕለት በመሆኗ ነው። ዕለተ አርብ የሥራ መከተቻ፣ ምዕራብና መግቢያ በሚሉ ስያሜዎችም ትጠራለች። በዕለቱ ጌታችን መድኃኒታችን ኢየሱስ ክርስቶስ በመልዕልተ መስቀል ያደረገውን ታምር በመስቀሉ ድህነትን እንዳሳየ በቀራንዮ የሕንፃዋ መሰረት እንደተተከለላትና ሥጋ መለኮት እንደተቆረሰላት ልጆቿን ከማዕፀነ ዮርዳኖስና ከአብራከ መንፈስ ቅዱስ የምትወልድበት ማየገቦ እንደፈሰሰላት ተገልጾባታል። ስለዚህ አርብ ቀን ቤተክርስቲያን ትባላለች። ሌላው ስድስተኛው ቀን ቅዱሳት አንስት ይባላል። ቅዳሜ ቅዱሳት አንስት ትባላለች። ይህ ስያሜ በስቅለት ዕለት በልቅሶና በዋይታ የሸኙትን፣ በዕለተ ትንሣኤ ሽቱና አበባ ይዘው ወደ መቃብር የገሰገሱትን፣ ከሁሉም ቀድሞ ጌታችን በዕለተ ሰንበት ተነስቶ ለተገለጸላቸው ማርያም መግደላዊት፣ የታናሹ ያዕቆብና የዮሳ እናት ማርያም፣ የዘብዴዎስም የልጆቹ እናት ሰሎሜንም መታሰቢያ ለማድረግ ነው። ከሳምንቱ በመጀመሪያይቱ ቀን ያዘጋጁትን ሽቶ ይዘው እጅግ ማልደው ወደ መቃብር ሄዱ። ሌሎች ሴቶችም አብረዋቸው ነበሩ እንዳለው ሉቃስ ወንጌል ምዕራፍ 24 ቁጥር 1 ላይ ብትመለከቱ ታገኙታላችሁ። የመጨረሻው እሁድ ምን ይባላል? ዳግማይ ትንሣኤ ይባላል። ስለ ዳግማይ ትንሣኤ መጽሐፉ እንዲህ ይላል። ያም ከሳምንቱ የመጀመሪያው ቀን በመሸ ጊዜ ደቀ መዛሙርቱ አይሁድን ስለፈሩ ተሰብስበው የነበሩት ቤት ደጁ ተቆልፎ ሳለ ጌታችን ኢየሱስ መጥቶ በመካከላቸው ቆመና ሰላም ለእናንተ ይሁን አላቸው ይላል። ማቴዎስ ወንጌል ምዕራፍ 20 ቁጥር 19 ላይ ታገኙታላችሁ። ጌታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ተሰውሮ ከሰነበተ በኋላ በዕለተ እሁድ ማለትም በሳምንቱ በዝግ ቤት እንዳሉ ዳግም ተገለጸላቸው። ስለዚህም ይሄ ቀን ምን ይባላል? ምን ተብሎ ተጠራ? ዳግማይ ትንሣኤ። ዳግም ስለተገለጸላቸው። ሁለተኛ ትንሣኤ ኖሮ እኮ አይደለም። ሁለተኛ ክርስቶስ ሁለቴ ተነስቶ አይደለም ከሞት፣ ግን ዳግም ስለተገለጸላቸው ድጋሚ ደስታ ሆነልን፣ ፍስሐ ሆነልን፣ ሐሴት ተደረገልን ሲሉ ዳግማይ ትንሣኤ ተብሎ ይሄ ቀን ይጠራል ማለት ነው። ዕለተ እሁድ ከፊት ለፊታችን ያለው ማለት ነው። ስለዚህ በአጠቃላይ ይሄ ሳምንት በሙሉ የጌታን ትንሣኤ የምናስብበት የምናዘክርበት፣ የተራቡትን የተጠሙትን በማብላት በማጠጣት፣ እንደዚሁም ልዑል እግዚአብሔር አምላካችን የትንሣኤውን ባለቤት በማመስገን የምናሳልፍበት ሳምንት ነው ማለት ነው ይህ ሳምንት። ከዛም አንጻር ነው ቀደም ብዬ ወደ ትምህርት መርሃ ግብሩን ከመጀመሪ በፊት ወንጌል በማንበብ በዝማሬ የጀመርኩላችሁ ማለት ነው። ቸሩ መድኃኔዓለም ከትንሣኤው በዓል ረድኤትና በረከት ያሳትፈን፣ አሜን። አሁን ቀጥታ የምንገባው ወደ ስንክሳር ይሆናል። ስንክሳር የሚያዝያ 14 ስንክሳርን አዳምጠን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 14 በዚህች ቀን
በእስክንድርያ ለተሾሙ ሊቃነ ጳጳሳት 15ኛ የሆነ የከበረ አባት የእስክንድርያ ሊቀ ጳጳሳት አባ መክሲሞስ አረፈ። ይህም አባት መንፈሳዊና በስራ ሁሉ እግዚአብሔርን የሚፈራ ነው። እርሱም ከእስክንድርያ ሰዎች ወገን ነው። ወላጆቹም ሃይማኖታቸው የቀና ነበረ። የዮናናውያንንም ጽሕፈትና መጽሐፋቸውን ጥበባቸውንም ሁሉ ተምሮ ፍጹም አዋቂና አስተዋይ ሆነ በዮናኒ ቋንቋ። ከዚህም በኋላ የቤተ ክርስቲያን ትምህርት ልዑል እግዚአብሔር የሰራውን ሕግና ሥርዓት ተማረ። አባት ያሮክላም ዲቁና በእስክንድርያ ሾመው። ከዚያም በኋላ ዲዮናስዮስ ቅስና ሾመው። በተሾመባት ሁሉ ላይ ተጠምዶ የሚያገለግልና የሚጋደል ሆነ። አባ ዲዮናስዮስም ባረፈ ጊዜ አዋቂዎች ኤጲስቆጶሳትና ካህናት ማህበሩም ሁሉ መረጡት። በእግዚአብሔርም ፈቃድ በወንጌላዊ ማርቆስ ወንበር ላይ ሊቀ ጳጳሳት አድርገው ሾሙት። ዲዮናስዮስም ስለ ጳውሎስ ሳምሳጢ በአንጾኪያ ከተማ የተጀመረው የኤጲስቆጶሳት ማህበር ጉባኤ ተጀምሮ ሳይፈጸም አረፈ። ይህም አባት መክሲሞስ በተሾመበት ወንበር በተቀመጠ ጊዜ በማህበሩ ጉባኤ ስለተወሰነውና ከሃዲው ጳውሎስ ሳምሳጢን እንዳወገዙት ከጉባኤው ሹማምንት መልእክቶች ወደ እርሱ ደረሱ። በትምህርቱ ያመኑትንም መልእክቶቹንም ካህናቱ በአንድነት በተሰበሰቡበት አነበበው። ከዚያም በኋላ ዳግመኛ ከራሱ መልእክቶችን ጽፎ የጳውሎስ ሳምሳጢን ስህተት ያርቅ ዘንድ ወደ እግዚአብሔር እንዲጸልዩና እንዲማልዱ እያዘዘ ወደ ግብፅ አገሮች ሁሉ ወደ ኢትዮጵያና ወደ ኖባ ሀገር ላካቸው። የክብር ባለቤት ጌታችን ልመናቸውን ተቀበለ። ይህም ከሃዲ ከጥቂት ቀኖች በቀር አልኖረም፣ በፍጥነት አጠፋው እንጂ የረከሰች ሃይማኖትንም ከዓለም አስወገደ፣ አራቀ። በዚህም አባት ዘመን ከምስራቅ ሀገር ማኒ የሚባል ራሱን የእውነት መንፈስ ጰራቅሊጦስን ያደረገና ክፉ ስህተትን የሳተ ሰው ተገለጠ። ወደ ሶርያ ምድርም ደረሰ። አርኬላዎስ የሚባል ኤጲስቆጶስም ከእርሱ ጋር ተከራከረ። ስህተቱንም ገልጦበት አሳፍሮ ከሀገሩ አሳደደው። ከዚያም ተመልሶ ወደ ፋርስ ሄደ። ራሱንም ነቢይ አደረገ። የፋርስ ንጉሥ ብህራምም ይዞ ከሁለት ሰነጠቀው። ተከታዮቹ የሆኑ 200 ሰዎችን ዘክዝቆ እስከ ወገባቸው በምድር ውስጥ ተከላቸው። እነሆ ከሰው አታክልትን ተከልኩ አለ። ይህም አባት መንጋውን በመጠበቅ ሲጋደልና በቀናች ሃይማኖትም ሲያጸናቸው ኖረ። ከመናፍቃንና ከካህዲያን ችግር እስካረፈበት ቀን ድረስ በድርሳናትና በተግሳጻት ጠብቆ አዳናቸው። በማርቆስም ወንበር 16 ዓመት ኑሮ በሰላም አረፈ። በረከቱ ከኛ ጋር ለዘላለም ትኑር አሜን። ሰላም ሰላም ለመክሲሞስ ልዑል በመንበረ ማርቆስ ሰባኪ ወንጌል ሩቅ ትስብእት እምተዋሂዶ ተቃል በትምህርተ ካህድ ለብእሲ ዘይብል መጽሐፈን ግንዘት አንበረ በኩሉ ደወል። ሚያዝያ 14 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፣ አንደኛ አባ መክሲሞስ ሊቀ ጳጳሳት። ወር በገባ በ14 የሚከበሩ ወራዊ ቅዱሳን በዓላት፣ አንደኛ ጻድቁ አባታችን አቡነ አረጋዊ ዘሚካኤል፣ ሁለተኛ ቅዱስ ገብረ ክርስቶስ መራዊ፣ ሶስተኛ ቅዱስ ፊልጶስ ሐዋርያ፣ አራተኛ ቅዱስ ሙሴ የእግዚአብሔር ሰው፣ አምስተኛ አባ ስምዖን ገዳማዊ፣ ስድስተኛ አባ ዮሐንስ ጻድቅ፣ ሰባተኛ እናታችን ቅድስት ነሳይት። አሁንም በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋ ሁሉና ለራሳችሁ ተጠንቀቁ። ከኔ በኋላ ለመንጋይቱ የማይራሩ ነጣቂዎች ተኩላዎች እንደሚመጡ እኔ አውቃለሁ። ደቀ መዛሙርትንም ወደ እነርሱ ይመልሱ ዘንድ ጠማማ ትምህርትን የሚያስተምሩ ሰዎች ከእናንተ መካከል ይነሳሉ። ስለዚህም ትጉ። እኔ ሁላችሁንም ሳስተምር 3 ዓመት ሙሉ ሌትም ቀንም እንባዬ እንዳልተገታ አስቡ። የሐዋርያት ሥራ ምዕራፍ 20 ቁጥር 28 እስከ 31። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልን ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብበትን ይህንን ጉባኤያችንን ባርኩልን። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያነበበውን ያዳመጠውን በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። የሰማነውን አምላካችን ልዑል እግዚአብሔር በልቦናችን ጽላት ላይ ይጻፍልን፣ በአእምሯችንም ላይ ይቅረጽልን። ቸሩ መድኃኔዓለም ከቅዱሳኑ
ረድኤትና በረከትን ያሳደረብን፣ በምልጃቸውም ከኃጢአታችን ያንጻን፣ ከበደላችንም ይጠበን፣ የስሙ ቀዳሽ የመንግስቱ ወራሽ ለመሆን ያብቃን። ልባችንንም ለጽድቅ ሥራ ያነሳሳልን፣ ወደ ቀናውና ወደ ምሕረት ጎዳናው ይምራን፣ ፍጻሜያችንም ያሳምርልን። አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። እህት ወንድሞች፣ ስንክሳሩን አዳምጠን ተመልሰናል። አሁን ቀጥታ የምንሄደው ከስንክሳሩ ትምህርት ምን ምን እንደተማማርን የምንመለከት ይሆናል። ከስንክሳሩ ንባብ ሚያዝያ 14 ቀን ታስበው ከሚሉ ቅዱሳን መካከል ቅድም እንደሰማችሁት በእስክንድርያ ለተሾሙ ሊቃነ ጳጳሳት 15ኛ የሆነ የከበረ አባት የእስክንድርያ ሊቀ ጳጳሳት አባ መክሲሞስ ያረፈበት ቀን ነው። ይህ አባት መንፈሳዊና በስራ ሁሉ እግዚአብሔርን የሚፈራ ነው። ተመልከቱ፣ ይህ አባት ምንድነው? መንፈሳዊና በስራ ሁሉ እግዚአብሔርን የሚፈራ ነው። የመጀመሪያው ከዚህ ቅዱስ የምንማረው ትምህርት ምንድነው? በነገሮች ሁሉ እግዚአብሔርን መፍራት እንዳለብን ነው። እግዚአብሔርን መፍራት ሲባል ወንድሞች፣ አንደኛ በምናየው ነገር፣ ሁለተኛ በምንናገረው ነገር፣ አንደኛ በምናስበው፣ ሁለተኛ በምናየው፣ ሶስተኛ በምንናገረው፣ አራተኛ ደግሞ በምንሰራው ስራ እግዚአብሔር መፍራት አለብን። በምን አልኳችሁ? አንደኛ በምን በምናስበው። መጽሐፍ እንዲህ ይላል፣ አጥብቀ ልብህን ጠብቅ የህይወት መውጫ ከእርሱ ነውና ይላል። አጥብቀ ምንን ጠብቅ አለ? ልብህን ጠብቅ። መጽሐፈ ምሳሌ ምዕራፍ 4 ቁጥር 23 ላይ እግዚአብሔር ከሚጠላቸው 6 ነገሮች አንዱ ክፉ ሐሳብን የሚያበቅል ልብ ነው። ክፉ ሐሳብ የሚያበቅል ልብ በእግዚአብሔር ዘንድ እጅግ በጣም አጸያፊ ነው። ይህንንም በማስመልከት እዛው መጽሐፈ ምሳሌ ምዕራፍ 11 ቁጥር 20 ላይ ልበ ጠማሞች በእግዚአብሔር ዘንድ አጸያፊዎች ናቸው ይላል። ልበ ጠማሞች በእግዚአብሔር ዘንድ አጸያፊ ነው። ስለዚህ ክፉ ከማሰብ እግዚአብሔርን መፍራት አለብን ማለት ነው። አንድ ሰው ክፉ ከማሰብ ራሱ የሚቆጥብ ከሆነ፣ ለምሳሌ ልቡ ለቂምና ለበቀል ሲነሳሳ አይሆንም እያለ ይህንን ሐሳቡን የሚቃወም ሪጀክት የሚያደርግ ሰው ከሆነ በሐሳቡ ማንን ይፈራል ማለት ነው? በሐሳቡ ማንን ይፈራል? እግዚአብሔርን ይፈራል ማለት ነው። ሁለተኛ በማየት ራሱ ኃጢአትን እንዳትመለከት ተጠንቀቅ ይላል። አንድ ሰው ኃጢአትን ከመመልከት ራሱ የሚገዛ ከሆነ በማየት ማንን እያከበረና እየፈራ ነው? እግዚአብሔርን እያከበረና እየፈራ ነው ማለት ነው። ሌላስ በመናገር እግዚአብሔርን መፍራት አለበት አንድ ሰው። መጽሐፍ እንዲህ ይላልና እግዚአብሔር በሰማይ አንተም በምድር ነህና በአፍህ አትፍጠን ይላል። እግዚአብሔር በሰማይ አንተም በምድር ነህና በአፍህ አትፍጠን። በአፍህ አትፍጠን፣ አንደበትን ጠብቅ ነው። ክፉ ከመናገር ሐሰት ከመናገር መጽሐፍ ቅዱስ እንደሚነግረን ማለት ነው። ከእንደነኚህ ነገሮች ራሳችን መቆጠብ አለብን። ስለዚህ ቸሩ መድኃኔዓለምም እላችኋለሁ ሰዎች ስለሚናገሩ ስለ ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል። ከቃል የተነሳ ትጸድቃለህ፣ ከቃልም የተነሳ ትኮንናለህ ይላል። ስለዚህ ወንድሞች በንግግራችን እግዚአብሔርን መፍራት አለብን። ሌላው ሶስተኛ በተግባርም ጭምር እግዚአብሔርን መፍራት አለብን። እግዚአብሔርን የሚቃወሙ ነገሮች እንድናደርግ ከታዘዝን ከሰው ይልቅ ለእግዚአብሔር መታዘዝ እንደሚገባ ልናስታውስ ይገባል። ሐዋርያቱ ክርስቶስን ካዱ አታስተምሩ ተብለው ሲጠየቁ ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል ብለው በሐዋርያት ሥራ ምዕራፍ 5 ቁጥር 9 ላይ እንደመለሱት ማለት ነው። ስለዚህ በምንሰራው ስራ ሁሉ እግዚአብሔርን መፍራት አለብን ማለት ነው። የሆነ ነገር ከመስራታችን በፊት ይህንን ነገር በሰራው እግዚአብሔር ይወደዋል፣ እግዚአብሔር ይቀበለዋል ብለን ከራሳችን ጋር መማከር መቻል አለብን። ዝም ብለን ብቻ ግን የራሱ ጉዳይ ብለን የምንሰራ ከሆነ በተግባራችን ፈጣሪያችንን አልፈራነውምና መርገም ነው የሚያገኘን፣ የምናተርፈው ማለት ነው።
እና አንድ ትምህርት የምንማረው ይሄንን ነው። ሌላው ስለዚህ በሁሉም ነገራችን እግዚአብሔርን መፍራትና ማስቀደም ከዚህ ቅዱስ ከአባ መክሲሞስ እንማራለን ማለት ነው። ይሄ ቅዱስ ጥበብ ሰማያዊ ጥበብ ምድራዊ ተምሮ ሲያጠናቅቅ በተጋድሎም ሲጸና የቤተ ክርስቲያን አባቶች ቀናነቱን ተመለከቱና እስከ ሊቀ ጳጳስ አድርገው እስከ መሾም ደርሰዋል። ከዛም በዛ ሰዓት ታዲያ በጣም እንትን የመናፍቃን ጉባኤ ይደረግ ነበረ። በማን አማካኝነት? ማን ነበረ መናፍቅ? ውስጥ ስንክሳሩን ያዳመጠ ቅድም ማን ነበረ? ስንክሳሩን ያዳመጠ መናፍቁ የተነሳው አላዳመጣችሁም? ጳውሎስ። እስቲ ፍንጭ ልስታችሁ። ጳውሎስ ማን ይባላል? ጳውሎስ ማን ይባላል? ጳውሎስ ሳምሳጤ። ቃሎት ያሰማልን፣ ቃሎት ያሰማልን። ጳውሎስ ሳምሳጤን ይባል ነበረ። ይሄ ሰው ቤተክርስቲያን በክህደት ትምህርቱ በጣም አውቋት ነበረ። በነገራችን ላይ መመናነት ወንድሞቼ፣ ኒቂያ ጉባኤ ከተካሄደ በኋላ በጣም ቤተክርስቲያን መናፍቃን ተፈታትነዋታል። እጅግ በጣም ተፈታትነዋታል። በደሞ መናፍቃን የሚፈታተኗት እንዴት መሰላችሁ? መጀመሪያ ነገስታቱን ይዙና ያሳምኗቸዋል። ነገስታቱን ይዘው ካሳመኑ በኋላ በነገስታቱ አማካኝነት የቀና በሆነችው በቤተክርስቲያን ላይ መከራ ይጨምሩባት ነበር። እውነተኛውን ጳጳስ እየገደሉ ወይም እያጋዙ እያሳደዱ እነሱ የራሳቸውን መናፍቅ ጳጳስ ደግሞ ሾሙ ነበር። አርዮሳዊ ጳጳስ ማለት ነው። ለምሳሌ ቅዱስ አትናቴዎስ ለዚህ ያው ምስክር ነው። በጣም ብዙ ጊዜ አሳደውታል። ህዝቡ ግን ያው ነው። እና እዚህ ጋር በደንብ መረዳት ያለብን አንዱ ይሄ ነው። ቤተክርስቲያን በጣም ተፈታትነዋታል። በዚህ ይሄም ጳውሎስ ሳምሳጤ ልክ እንደዚሁ በመጀመሪያ ኤጲስቆጶስ ሁሉ እስከ መሾም ሁሉ ደርሶ ነበር። ጳውሎስ ሳምሳጤ የተወለደው በታናሽ እስያ በሶሪያ አካባቢ ነው። ሶሪያና ግብጽ በነገራችን ላይ የክርስትና እምነት ትምህርት ቤቶች የመጀመሪያ ትምህርት ቤት ያሉባቸው እዚህ ቦታ ነው። ሶሪያ አንጾኪያ ማለት ነው። የሶሪያ ማይካችሁን ተቆጣጠሩ። ማይካችሁን ዝጉ። ወለተ ኢየሱስ ማይክሽን ዝጉ። እና ሁለት ትምህርት ቤቶች ነበሩ በዛ ጊዜ፣ የእስክንድሪያ ትምህርት ቤትና የአንጾኪያ ትምህርት ቤት። ከሁለቱም ትምህርት ቤቶች መናፍቃን ወጥተዋል። የፍልስፍናውን ትምህርት አቀላቅለው እየያዙ ማለት ነው። ጳውሎስ ሳምሳጤም ልክ እንደዛው ነው። ከአንጾኪያ ከሶሪያ የወጣ ሰው ነው። ታዲያ በሶሪያ አካባቢ ነው የነበረውም ዘመን በ3ኛው መቶ ክፍለ ዘመን ነው። በ3ኛው መቶ ክፍለ ዘመን ማለት በ200 ዓመተ ምህረት ውስጥ ማለት ነው። ሳምሳጤ የተባለውም በሀገር ስብከቱ ነው። በነገራችን ላይ ሳምሳጤ የሚል ቅጥያ ስም የተሰጠው ሳምሳታ የምትባል ከተማ እዛ ቦታ ላይ ነበረ ኤጲስቆጶስ ሆኖ የተሾመው። ስለዚህ ኤጲስቆጶስ የተሾመበት ቦታ በመሆኑ እስከዛሬ ምን እየተባለ ይጠራል? ጳውሎስ ሳምሳጢ እየተባለ ይጠራል ማለት ነው። ጳውሎስ ሳምሳጢ ዳይናሚስቲክ ወይንም ሞናርኪያሊዝም ይባላል። ይህ ማለት ቃል አካል ሳይኖረው በአብ አካል ውስጥ የኖረ ኃይል ነው ብሎ የሚያምን ነበር። ተመልከቱ፣ ቃል አካላዊ የሆነ እንትን የለውም፣ መገለጫ የለውም፣ በአብ ሕልውና ውስጥ የነበረ ነው። እንደዚህ ብሎ ነበር ሲያስተምር የነበረው ጳውሎስ ሳምሳጢ። በአጭሩ የሥላሴን አስተምሮ የሚቃረን ሰው ነበር። እኛ ምንለው እግዚአብሔር በአካል ስንት ነው ምንለው? ንገሩኝ እስቲ። በአካል 3 አካል አለው አይደል? ምንለው 3 አካል፣ አብ ወልድ መንፈስ ቅዱስ። ጳውሎስ ሳምሳጤ ይሄን ነው የካደው። ቃል ማለት በቃ አካላዊ የሆነ እንትን የለውም፣ የራሱ የሆነ አካል የለውም፣ የራሱ አካል የለውም፣ ዝም ብሎ ብቻ በአብ ሕልውና ውስጥ ያለ ነው ብሎ የሚያምን ነው። በእርሱ አስተሳሰብ ከስጋዌ በፊት አምላክ ሰው ከመሆኑ በፊት ቃል አካል አልነበረውም ይላል። የሥላሴን የአካል ሶስትነት በማጥፋት ሚስጥረ ሥላሴን ዋጋ የለሽ ያደርገዋል ማለት ነው። ይሄ ደግሞ ፍጹም ስህተት ነው። ስለዚህ ሚስጥረ ሥላሴን የካደ ሰው ነው ማለት ነው። ቃል አካላዊ አካል አለው፣ የራሱ የሆነ አካል አለው። የራሱ አካል ባይኖረው ነው እንዴ ዮሐንስ በወንጌሉ ገና ሲጀምር ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ስትመለከቱ በመጀመሪያ ማን ነበር ይላል? እስቲ ንገሩኝ። በመጀመሪያ
ያ ቃልም በእግዚአብሔር ዘንድ ነበረ። ያ ቃልም ምን ነበር ይላል? እግዚአብሔር ነበር ይላል አይደል? እግዚአብሔር ነበር። ስለዚህ አካል ባይኖሮ ኖሮ በመጀመሪያ ቃል ነበረ ተብሎ ለሌለ ነገር ይነገራል እንዴ? ለሌለ ነገር አይነገርም። ጳውሎስ 50 ከለው አንዱ ይላል። ያ ቃል ደግሞ ስጋ እንደሆነ ወረድ ብላችሁ ዮሐንስ ወንጌል ስትመለከቱት ትደርሱበታላችሁ። ስጋ ሆነ ይላል። ይሄን በማስመልከት ደግሞ ቅዱስ ጳውሎስ ሮሜ 9:5 ላይ ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይላል። በስጋ የመጣ ቃል መጀመሪያ በህልውናው የነበረ እግዚአብሔር የነበረ ቃል እግዚአብሔር የነበረ በእግዚአብሔርነት ጸንቶ የነበረ ቃል ይሄንን ነው ጳውሎስ 50 እየካደው ማለት ነው። በሚስጥረ ስጋዌም የተሳሳተ እምነት አለው፣ አመለካከት አለው ጳውሎስ 50 በሚስጥረ ስጋዌ ማለት ነው። ለምሳሌ በሚስጥረ ስጋዌ ከማርያም የተወለደው ሩቅ ብእሲ ስሙም ኢየሱስ ይባላል ብሎ ይናገራል። ሩቅ ብእሲ ማለት በቃ አምላክነት ባህሪ የሌለው ማለት ነው። ከድንግል ማርያም የተወለደው አምላክነት ባህሪ የለውም። ኢየሱስ የሚባለው ሌላ አካል ነው። እሱ የቃል ማደሪያ ነው እንጂ እሱ ራሱ አምላክ አይደለም ይላል። የአምላክ ቃል ማደሪያ ነው። የአምላክ ቃል ማደሪያ ከመሆን ባለፈ ምንም አምላክነት የለውም። እሱ ክብር ያገኘው በተጋድሎ ነው፣ ስለተጋደለበት ልክ እንደ ቅዱሳን ማለት ነው። የባህሪ አምላክነት ኖሮት አይደለም ብሎ የሚናገር ሰው ነው ጳውሎስ 50 ማለት እና አይጠፋባችሁ ማለት። ስለዚህ ከእንግዲህ ጳውሎስ 50 ማን ነው የሚል ጥያቄ አይምሯችሁ ላይ ወይም የሆነ ትምህርት ሲሰጥ ከሰማችሁ ዛሬ ተማራችሁትን ልታስታውሱ ይገባል። ወዲያው ጳውሎስ 50 ተምሬያለሁ እኮ ባለፈው ቴሌግራም ላይ ስንክሳር ስንማር ጳውሎስ 50 ቃል ህልውና የለውም የራሱ የሆነ አካል የለውም እያለም የካደ ሰው በ300 ክፍለ ዘመን በ3ኛው ክፍለ ዘመን የተነሳ እንደዚህ ያላችሁ ማስታወስ በሊቀ ጳጳስ በቅዱስ መክሲሞስ ጊዜ ነበረ እያላችሁ ማስታወስ ትችላላችሁ ማለት ነው። ሳምሳታ የምትባል ቦታ ላይ ኤጲስቆጶስ ሆኖ ተሽሞ የነበረ እያላችሁ ማስታወስ ትችላላችሁ ማለት ነው። እና ዋና የክደት ነገሮችን መያዝ አለብን። እና መቼ ተገናኙ ይላል መሰላችሁ ጳውሎስ 50 ቃልና ኢየሱስ ወይም ከድንግል ማርያም የተወለደው ስጋ ብቻ አምላክነት የሌለው ባህሪ የተገናኙት በጥምቀት ቀን ነው ይላል። ሲጠመቁ ከዛ በኋላ ቃል መጣ ተዋህደው ማንን? ከድንግል ማርያም የተወለደውን። ከዛ በቀራንዮ ሰዓት በመከራ ሰዓት በስቅለት ጊዜ ተለያዩ ብሎ የሚያወራ ሰው ነው። ይሄ ክደት ትምህርት እንዲህ ያደረገ የሚናገር ነበር። ይሄ ደግሞ አስኬደውም እንዴ በአጭሩ ምን ማለት እንደሆነ ታውቃላችሁ? መስቀል ላይ የተሰቀለው ፈጣሪ ሳይሆን ማን ነው እያለ ነው? ፈጣሪ ሳይሆን ምንድነው እያለ ነው? ፍጡር ነው። ይሄ ደግሞ ማስኬር ነገር ነው። ምክንያቱም በፍጡር ዓለም ይድናል እንዴ? በፍጡር ሰው ይድናል እንዴ? አይድንም። በፍጡር ሰው አይድንም። የሰው ልጅ አይድንም። የክርስትና እኮ ዋናው ማዕከላዊ ትምህርቱ የክርስቶስ አምላክነት ነው። በነገራችን ላይ በክርስቶስ አምላክነት በማመን መሰረቱ እሱ ነው ሃይማኖታችን ማለት ነው። ክርስቲያንን እያለ አንድ ሰው ክርስቶስን ፍጡር ካለ ምኑ ነው ታዲያ ክርስትናው? ያ ሰው አልዳነም። ክርስቲያንን እያለ በአጭሩ ፍጡር እያመለከ ነው ማለት ነው ያ ሰው። እና ይሄ ነው የጳውሎስ 50 ትምህርት ማለት ነው። ዓለም በፍጡር ደም ሚድን ቢሆንማ ከክርስቶስ በፊት ስንት የተሰቀሉ ሰዎች አልነበሩም እንዴ? ስንት የሞቱ ሰዎች አልነበሩም እንዴ? እና አብርሃም እና ይስሐቅም እኮ እግዚአብሔርን እኮ ምንም እንኳን በቻሉት መጠን ለማስደሰት ሞክረዋል። ታዲያ በእነሱ ከክርስቶስ በፊት እንደነ ኢዮብ ሌሎችም ቅዱሳን ተነስተው ነበር። ታዲያ በእነሱ ለምን አይዳንም ነበር? ምክንያቱም በፍጡር ደም የሰው ልጅ አይድንማ። በፍጡር ደም ስለማይድን ነው የግድ አምላክ ተዋህዶ ያንን ስጋ የሰውን ስጋ ተዋህዶ ፍጹም ሰው ፍጹም አምላክ ሆኖ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሆኖ ከዛ በኋላ የሰውን ሰውነት የሰውን ስጋ የራሱ አካል አድርጎ በዛ አማካኝነት ቤዛ ሆነ ለዓለም ሁሉ ማለት ነው።
ከዛ አንፃር ነው መረዳት ያለብንና ጳውሎስ ሳምሳጢ ማለት ይሄ ነው ማለት ነው። እውነተኛ አምላክነቱን የሚክድ የክርስቶስን የባህሪ አምላክነቱን የሚክድ ሁሉ ለእርሱና በእርሱ የተፈጠረ መሆኑን የሚክድ ማለት ነው። ይህን በማስመልከት ዮሐንስ በመጀመሪያ መልእክቱ ምዕራፍ 5 ቁጥር 20 እስከ 21 ላይ ምን ይላል? የእግዚአብሔር ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቡናን እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው ይላል። እውነተኛ አምላክ የሚል ቃል በብሉይ ኪዳን ለእግዚአብሔር ብቻ ነው የተጠቀሰው፣ ለማንም የተጠቀሰ የለም። ትንቢተ ኤርምያስ ምዕራፍ 10 ላይ እግዚአብሔር እውነተኛ አምላክ ነው ይላል። እግዚአብሔር እውነተኛ አምላክ ነው ይላል። አዲስ ኪዳን ላይ ስትመለከቱ አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ኢየሱስ እውነተኛ አምላክ ነው ይላል። ኢየሱስ እውነተኛ አምላክ ነው እና ይህንን የሚክድ ሰው ነው ማለት ነው ጳውሎስ ሳምሳጢ ማለት። የክርስቶስ ክብሩ ድሮም የከበረ ነው። እሱ ለኛ አርአያና ምሳሌ ሆኖ በዛም ለኛ አርአያ መጸለዩ፣ መስገዱ፣ በጌቴሴማኒ በአታክልት ቦታ መጸለዩ ያ ሁሉ ያደረገው ለኛ አርአያና ምሳሌ ከመሆን እናም ለቤዛነት እንጂ እሱ እንደ ማንኛውም ጽድቅ ስራ መስራት አስፈልጎት አይደለም። መጾሙም ገዳመ ቆሮንቶስ ገብቶ መጾሙ እሱ የግድ መጾም ስላለበት አይደለም፣ ለሱ ግዴታ አይደለም። ይሄ ግን ለኛ አርአያና ምሳሌ ሲሆን ነው። ክርስቶስ በአጭሩ በመዋዕለ ሥጋዌ ያደረጋቸው ተግባራቶች በሙሉ ለአርአያና ምሳሌ፣ አንድም ለቤዛነት ነው፣ አንድም ለአስድቆተ ትስብእት ይላሉ አበው። ለአስድቆተ ትስብእት ፍጹም ሰው ፍጹም አምላክ መሆኑን ለመግለጽ ለዚህ ነው ብለው አባቶቻችን እንዳስተማሩ ማለት ነው። ይሄን ይመስላል። ስለዚህ ጳውሎስ ሳምሳጢ ማለት ይሄ ነው። ታዲያ የኔ ክህደት ትምህርቱን ነዛው። የዚህ ሰዓት ሊቀ ጳጳስ ነበረ። ቀጥታ እሱንም ጭምር የእሱንም ትምህርት እያወገዘ ግን አንድ ነገር አደረገ። ምዕመናን በሙሉ ስለዚህ ከሃዲ ሰው ጸሎት ምህላ እንዲይዙ፣ ሱባኤ እንዲይዙ አደረገ። ሱባኤ ይዘው እግዚአብሔርን ሲማጸኑት እግዚአብሔር አምላክ ይህንን ከሃዲ ምን አደረገው? አጠፋው። ክህደት ትምህርቱን በሙሉ ከዓለም ተወገደ። አያችሁ አይደለ? አንዳንድ ጊዜ ወንድሞች በራሳችን ብቻ በትምህርት ብቻ ማይስተካከሉ ነገሮች አሉ። ነገሮች ከአቅማችን በላይ ሲሆኑ በጸሎት ማንን ማሳሰብ አለብን? ፈጣሪ እግዚአብሔርን ማሳሰብ አለብን። ከአቅማችን በላይ ነገሮች ሲደራረቡብን ማለት ነው። እና እግዚአብሔር አምላክ ወዲያው ይህንን ከሃዲ ያጠፋው፣ ትምህርቱም ከዓለም ተወገደ ማለት ነው። ታዲያ በዚህ አባት ዘመን ጳውሎስ ሳምሳጢ መናፍቅ ብቻ አይደለም የተነሳው። ማን የሚባል ራሱን የእውነት መንፈስ ጰራቅሊጦስን ያደረገ ክፉ ስህተትን የሳተ ሰውም ተገልጦ ነበር በሱ ጊዜ። ይህም ሰው ብዙ ለማስካድ ሞከረ፣ ግን ምንም አልሆነለትም። አንዱ ደግሞ ይሄ ሰው የሚገርመው አንዱ ጋር ሲሄድ ካልተሳካለ ሌላ ቦታ ደግሞ ሄዶ እኔ መንፈስ ቅዱስ ነኝ ይላል። ባይገርማቸው ፋርስ ሀገር ደግሞ ሲሄድ፣ ፋርስ ኢራን ማለት ነው፣ የዛሬዋ ኢራን ሀገር ሲሄድ ደግሞ ነብይ ነኝ አለ። ከዛ የፋርሱ ንጉስ ምን እንዳደረገው ሰንገሳሩ ላይ ሰምታችኋል። ለሁለት ነው የሰነጠቀው። ተከታዮቹን ደግሞ ዘቅዝቆ እስከ ወገባቸው ነው ቀብሮ የገደላቸው። ይሄ ደግሞ የሚያሳየው ምንድነው? የካዲዎች አሟሟት እጅጉን የከፋ እንደሆነ ነው። ፍጻሜያቸው አያምርም። ይህን በማስመልከት ደግሞ ቅዱስ ጳውሎስ አስቀድሞ ተናግሯል። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 13 ላይ እንደነዚህ ያሉ ሰዎች የክርስቶስን ሐዋርያት እንዲመስሉ ራሳቸውን እያሳቱ ውሸተኞች፣ ተንኮለኞችና ሰራተኞች ናቸው። ይህም ድንቅ አይደለም። ሰይጣን ራሱ የብርሃንን መልአክ እንዲመስል ራሱን ይለውጣል። አገልጋዮቹ ደግሞ የጽድቅን አገልጋዮች እንዲመስሉ ራሳቸውን ቢለውጡ ታላቅ ነገር አይደለም። ፍጻሜያቸውም እንደ ስራቸው ይሆናል ይላል። ፍጻሜያቸው እንደምናቸው? እንደ ስራቸው። ጳውሎስ ይሄም እነ ማኒም ልክ እንደ ስራቸው ፍጻሜያቸውም አላመረላቸው። መጽሐፍ አውሎ ነፋስ ሲያልፍ ኃጥእ አይገኝም፣ ጻድቅ ግን የዘላለም መሰረት ነው ይላል። አውሎ ነፋስ ሲያልፍ ኃጥእ አይገኝም፣ ጻድቅ ግን የዘላለም መሰረት ነው። መጽሐፈ ምሳሌ ምዕራፍ 10 ቁጥር 25 ላይ እውነት ነው። ለጊዜው ነው ኃጥአን ከፍ ከፍ ብሎ የሚታዩት። ክፉ ሰዎች
እንደ ጢስ ከፍ ከፍ ብለው ሰፊ ስፍራ ይይዛሉ፣ ይሁን እንጂ በነው ይጠፋሉ። ዳዊት እንዲህ ብሎ እንደተናገረው ኃጥእን እንደ ሊባኖስ ዝግባ ለምልሞ አየሁት፣ ብመለስ ግን ምን አልኩት አለ? ብመለስ አጣሁት። መዝሙረ ዳዊት መዝሙር 36 ቁጥር 5 እስከ 6 ላይ ትክክል። እና ለጊዜው ነው። ታዲያ እንዲህ የሚሆኑትን ሰዎች እንዴት ነው የምናሸንፋቸው ሲባል አንድም በጸሎት ነው፣ ወደ ፈጣሪ በማስመልከት ከኛ የሚጠበቅብንም ነገር ደግሞ በማድረግ ማለት ነው። የክፉዎች ዓይን ትጨልማለች፣ የሚሸሹባትንም ያጣሉ፣ ተስፋቸውም ነፍሳቸውን ማውጣት ነው ይላል መጽሐፈ ምሳሌ ምዕራፍ 11 ቁጥር 20። እውነት ነው። ዓይናቸው ትጨልማለች ክፉዎች፣ ከጊዜ በኋላ ግን ነበሩ እንዴ አሉ እንዴ እየተባሉ ይወራሉ። እንደነኛ አይነት ሰዎች ተነስተው ነበር እንዴ ታሪክ ሆነው ይቀራሉ ማለት ነው። የኃጢአተኞች ፉከራ አጭር መሆኑን የዝንጎችም ደስታ ትዕቢት መሆኑን አታውቁምን ይላል መጽሐፈ ኢዮብ ላይ። ራሱ ወደ ሰማይ ቢደርስ ከፍታ ወደ ሰማይ ቢወጣ ራሱ እስከ ደመና ቢደርስ ከፍታ ወደ ሰማይ ቢወጣ እንደ ፋንድያ ለዘላለም ይጠፋል ይላል። እንደ ፋንድያ ለዘላለም ይጠፋል፣ ያዩትም ሁሉ ወዴት ነው ብለው ይጠይቃሉ ይላል። እውነት እኮ ነው። ክፉዎች፣ ሐሰተኞች፣ ከሃዲዎች፣ መሰሪዎች ለጊዜው ነው። ለጊዜው እነሱ ዘላለም ይኖሩ መስለው ነው የሚታዩት። ከጊዜ በኋላ ግን መጥፋታቸው አይቀርም። ታዲያ እንደነኛ አይነት ጊዜያቶችን እኛ ማሳለፍ ያለብን በጥበብ ነው ማለት ነው። እና ይሄን ይመስላል። ስለዚህ ከዛሬው ስንክሳር የምንማረው አንዱ ይሄ ነው ማለት ነው። ስለዚህ ብዙ ነገር ተምረናል። የመጀመሪያው እግዚአብሔርን መፍራት በነገሮች ሁሉ የዛሬው ስንክሳር ትምህርታችን። ሁለተኛ ደግሞ የምንማረው ትምህርት ምንድነው? ክፉዎች ብዙም እንደማይቆዩ፣ ህልውናቸው አጭር መሆኑን። ሶስተኛ ደግሞ አንዳንድ ጊዜ ከበድ ያሉ ፈተናዎችን በምን ማለፍ እንዳለብን፣ በጸሎት ማለፍ፣ በሱባኤ ማለፍ፣ እግዚአብሔርን በመጠየቅ ማለፍ እንዳለብን ከዛሬው ስንክሳር ተማምረናል ማለት ነው። በዚህ መልኩ ያስተማረን የመከረን የገሰጸን አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማነው ትምህርት 30 60 መቶ የምናፈራ አድርገን የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል። አሜን አሜን። ወንድማችን ጋር ለበረከት